በአሜሪካ በሜክሲኮና በጀማይካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ካሳ ተክለ ብርሃን ለቃለ መጠይቃችን ፈቃደኛ ሆነው ስለተገኙ በሰላም ሬዲዮ አድማጮች ስም አመሰግናለሁ። እኔም እድሉ ስለተሰጠኝ እጅግ አመሰግናለሁ። አምባሳደር ካሳ ውይይታችንን ለመጀመሪያ ያህል በቅርቡ በኢትዮጵያ ያልተለመደ ሊባል በሚችል መልኩ የመንግስት የስልጣን ሽግግር ተካሂዷል። ሂደቱ እንዴት ነበር? በውጭ ሆኖ ለሚመለከተው በጣም አጓጊ ልብ አንጠልጣይ ነበር ሁኔታው። ማንን ይመርጡ ይሆን፣ ማን ይሾም ይሆን የሚለው ነገር እና እርስዎ ደግሞ የኢህአዴግ ምክር ቤት አባል እንደመሆነው እስቲ ሂደቱ ምን ይመስል እንደነበር ቢነግሩን። አመሰግናለሁ። እንዳልሽው ይሄ ጉዳይ በመላው ሀገሪቱ ሆነ በዓለም ዙሪያ ያሉ ኢትዮጵያውያን በሙሉ ትኩረትን የሳበ ነበር። ከዛም አልፎ ኢትዮጵያ ወዳጆችም የኢትዮጵያ ሁኔታ የሚያስጨንቃቸው ጎረቤት ሀገሮችም ጭምር የሚከታተሉት እንደነበረ ይታወሳል። ነገር ግን አገሪቱ ውስጥ ያለውም ገዢው ፓርቲም በመሰረቱ እንዲህ አይነት ጉዳዮችን ዴሞክራሲያዊ በሆነ መንገድ መጨረሻ ላይ እልባት የመስጠት ባህል እና ታሪክ ነው ያለው። ይህን ለመረዳት ሂደቱን በደንብ አድርጎ መገንዘብ ያስፈልጋል። የፖለቲካ ስልጣን ለገዢው ፓርቲ የግል ክብርና ዝና እና በግልህ ተወዳድረህ የምትይዘው ሳይሆን አገርና ሕዝብን ለማገልገል ሲባል የሚወሰድ የፖለቲካ ስልጣን በመሆኑ ፓርቲው ይሄንን ኃላፊነት ሊወጣ የሚችል ኃይል ማን ነው የሚለውን ጥያቄ ለመመለስ ከሁሉ በፊት ስለ ሁኔታዎቹ ያካሄደው ጥልቅ ግምገማና ሁኔታዎቹን ለመፍታት ያስቀመጣቸው አቅጣጫዎች ናቸው መሪውን በቀጥታ አስከትለው የመጡትና በዚህ ጊዜ የኢህአዴግ ምክር ቤት ብዙ ጉዳዮችን ተመልክቷል። ከጉዳዮቹ አንዱ እንደተባለው ምርጫ ነበር። ከምርጫው በፊት ግን ለምርጫው ባክግራውንድ እንዲሆን ትንሽ የሌሎችን ጉዳዮች አጠር አድርጎ ማየት በጣም ጠቃሚ ነው ብዬ አስባለሁ። ኢህአዴግ የተመለከተው ባለፉት ዓመታት አገሪቱ ውስጥ ዴሞክራሲን ለማበልጸግ ወይም የዲሞክራሲ መሰረቱን ለመጣል ከዛም በላይ ደግሞ ድህነትና ኋላ ቀርነትን ለማስወገድ የተካሄደው ትግል ምን ውጤት አምጥቷል፣ ምን ቻሌንጆች አሉት የሚለውን በጥልቀት ለማየት ሞክሯል እና በቅርብ ጊዜ ደግሞ ህዝቡ የሚያነሳቸው ጥያቄዎች እና ጥያቄዎች ብቻ ሳይሆን እያጋጠሙ ያሉ በግጭት መልክ የሚገለጹ ጎላ ያሉ ችግሮች ምን እንደሆኑ ለማየት ጥረት አድርጎ ነው ወደ ምርጫው የሄደው። ከዚህ አንጻር ትልቁ ጉዳይ በህገ መንግስቱም የተቀመጠው ድርጅቱም ለረጅም ጊዜ የታገለው ዲሞክራሲ የህልውና ጉዳይ ነው ለዚች ሀገር። ዲሞክራሲ በሁለት መንገድ ተከፍሎ ሊታይ ይችላል። አንደኛ በፓርቲ ውስጥ የውስጥ ዲሞክራሲ የሚባለው፣ በሌላ በኩል ደግሞ ዲሞክራሲ በአጠቃላይ በሀገሪቱ በመንግስትና በፖለቲካ ፓርቲዎች መካከል ያለውን ሁኔታ በጥልቀት ለማየት ሞክሮ ዲሞክራሲ ላይ እየተፈጠሩ ያሉ ቻሌንጆች አሉ ብሎ ለማየት ነው ሙከራ ያደረገው። እንግዲህ ከሁሉ በላይ ያሰመረው ምንድን ነው? ኢትዮጵያ ከነበረችበት በጣም ውስብስብ ችግር ረጅም ርቀት ሄዱ ውጤቶች ተመዝግበዋል። ዞሮ ዞሮ ማንም ይምጣ ማንም ኢህአዴግም መቀጠልም እና ሌሎችንም ማሳተፍ እና መሳተፍንም ለማስፋት የሚሰራ ከሆነ የኢትዮጵያ ነባራዊ ሁኔታ በትክክል ማስቀመጥ ያስፈልጋል የሚለው መጀመሪያ የታየው ነው እና በዚህ ረገድ የሚያጓጓ ተስፋ የሚሰጥ ምናልባትም በአፍሪካ ውስጥ ትልቅ መሰረት ያለው ጠንካራ የልማት መሰረት እየተጣለ እንደሆነ ይሄ በመሰረተ ልማት፣ በትምህርት፣ በጤና እና በኃይል አቅርቦት በግልጽ የታየ እንደሆነ፣ ድህነትን ለመቀነስ የተደረገው ጥረት በጣም ትርጉም ያለው ለውጥ ያመጣ መሆኑን፣ ከዚህም አልፎ ኢኮኖሚው በ11% ለተከታታይ ዓመታት ማደጉ በገቢም ጭምር የተሻለ ሁኔታ እየተፈጠረ እንዳለ አስቀምጧል። ይሄ ትልቅ ስኬት ነው፣ ትልቅ አጓጊ ነገርም ነው። ነገር ግን ይሄ የቀሰቀስነው ፍላጎት ደግሞ በሚፈልገው ፍጥነትና ጥራት ባለመሄዱ ምክንያት ተጨማሪ ነገር ጠይቋል። ብዙ ወጣቶች አስተምረናል፣
ብዙ ወጣቶች ወደ ገበያው መጥተዋል። እነሱን የሚሸከም ጠንካራ ፈጣን የሆነ ኢኮኖሚ ባለመገንባታችን ምክንያት የሰራነው ጥሩ ነገር ቢሆንም ያ የፈጠርነውን አቅም ደግሞ ሊሸከም የሚችል የስራ እድል መፍጠር የሚችል የኢንዱስትሪ አቅም የአግሪካልቸሩ መሰረታዊ ለውጥ በማምጣት ረገድ ፈተና ሆኖ መጥቷል የሚል ነው። አንዱ ከኢኮኖሚው አንጻር ያስመዘገብነው እድል የፈጠርነው ተስፋ፣ በሌላ በኩል ደግሞ በቀሰቀስነው ፍላጎት ልክ ደግሞ ፍጥነቱን ባለመጠበቃችን ምክንያት እየተፈጠረ ያለው ቻሌንጅ በአንድ ትራንዚሽናል ሶሳይቲ በሽግግር ላይ በሚኖር ሶሳይቲ ውስጥ የሚያጋጥም ቢሆንም ይህንን በፍጥነት መፍታት ካልተቻለ የሰራነውን ጭምር አደጋ ላይ ሊጥል የሚችል ሁኔታ ነው የሚል ነው። ኢኮኖሚው ላይ አብሮ የታየው ይሄ ሁኔታ ጤናማ ሆኖ ሊቀጥል የሚችለው ፍትሐዊ የሆነ እድገት በሁሉም አካባቢ። ፍትሐዊ የሆነ እድገት ማለት ደግሞ በሙስና በመሳሰለ መንገድ ከሚጠፋ ሀብትና ንብረት የተጠበቀ የኢኮኖሚ ግንባታ ማድረግን ይጠይቃል። በዚህ ረገድ በልዩ ልዩ ደረጃዎች የሚታዩ ህብረተሰቡን የሚያጎሳቁሉ የስነ ምግባር ችግር ያለባቸው አሰራሮች መኖራቸው ራሱ ከቻለንጆቹ አንዱ ተደርጎ ተወስዷል። ስለዚህ በዚህ ረገድ ትልቅ ለውጥ ለማምጣት ይህን አጓጊ ሁኔታ ጠብቆ ለመቀጠል በዚህ ረገድ ፈጣን የሆነ ለውጥ ለማምጣት የሚያስችል ስራ መስራት ያስፈልጋል። ሪፎርም ማካሄድ ይኖርብናል የሚል ነው እና ለዚህ በርካታ የሪፎርም ፕሮግራሞች ከዚህ ግምገማ የመነጩ የተጀመሩ አሉ። ሁለተኛው የዲሞክራሲ ስርዓት ግንባታን በተመለከተና የሰብአዊና ዲሞክራሲ መብቶች አያያዝን በተመለከተ በሀገራችን ውስጥ ያለው ነው። ዲሞክራሲ መሰረቱን ለመጣል የተደረገው ጥሩ ነው። ጥሩ ህገ መንግስት አለን። እንደ እድገታችን እንደ ስልጣኔያችን እያሻሻልነው እያሳደግነው የምንሄደው ነገር ሊኖር ይችል ይሆናል። ግን ስራ ለመጀመር የሚያስችል ጥሩ ህገ መንግስት አለን። እሱን ተከትሎ የወጡ ህጎች አሉ። ይህንን ለማስፈጸም ይቻላሉ ተብሎ የገነባናቸው ተቋማት አሉ። እነዚህ ጥሩ ጅምር ናቸው። ዞሮ ዞሮ ዴሞክራሲ ያለ ተቋም፣ ዴሞክራሲ ያለ ህግ፣ ዴሞክራሲ ያለ አስተሳሰብ ነው። ህብረተሰቡ መብትና ግዴታውን ተገንዝቦ እነዚህ ሶስት ነገሮች በሌሉበት ሁኔታ ውስጥ ዴሞክራሲ ልትመኘው ትችላለህ፣ ግን ልታገኘው አትችልም። በዚህ ረገድ የጀመርነው ነገር አለ። ግን ይሄም ቢሆን ብዙ እጥረቶች አሉት፣ ጉለቶች አሉት እና ይሄ ጉለት አንዳንዱ ያው የአቅም ጉዳይ የፈጠረው ነው። ሁለተኛው ደግሞ በራሳችን መካከል ያለው የአስተሳሰብና የአመለካከት ጉለት የፈጠረው ችግር ነው። ከሁሉ በላይ ዴሞክራሲን ከሚያቀጭቱት ጉዳዮች አንዱ ነፃ ሀሳብና ነፃ ትግል በሁሉም መስክ እየዳበረ እንዲሄድ ሊያደርግ የሚችል አውዱ የምንለው ወይም የዴሞክራሲን ባህል ሊያጠናክር የሚችሉ ሁኔታዎች መፈጠር አለባቸው። ለምሳሌ የፖለቲካ ፓርቲዎች ህጋዊና ሰላማዊ በሆነ መንገድ ከጥላቻ፣ ከዘረኝነት፣ ካለመተያየት ባህል ወጥተው ልዩነቶቻቸውን ህጋዊና ሰላማዊ በሆነ መንገድ የሚፈቱበት ሁኔታ ገዢው ፓርቲ ረጅም ርቀት መሄድ ይኖርበታል። ሌሎቹም ኃይሎች ደግሞ በዚህ ረገድ አስተዋጽኦ የሚያበረክቱበት ሁኔታ እንዲፈጠር ማድረግ ያስፈልጋል። ከዚህ አንጻር ይህንን ተቀራርቦ ለመስራትና ለማድረግ መንገዱን መክፈት አለብን የሚል የሪፎርሙ አንዱ ትልቁ ፒላር ሆኖ የወጣው ይሄ ነው። በሌላ በኩል የህግ የበላይነትን ጠብቆ ለመቀጠል ተቋማት ነፃነታቸውንና ተጠያቂነትን ሊያረጋግጡ በሚችል መንገድ ስራቸውን የሚሰሩበት ሁኔታ መፈጠር አለበት። እነዚህ ካልተጠናከሩ ሰብአዊ መብት የሚጥስ ወይ ኮራፕትድ የሚሆን ወይ ወንጀል የሚሰራ ኃይል ካለ ያለ ተቋማት በህግ ፊት ተጠያቂ የሚሆንበት ሁኔታ እንዳይፈጠር ሊያደርገው ስለሚችል ይህን መስራት አለብን የሚል ነው። በዚህ ረገድ በተለይ በተከታታይ በተፈጠሩ ግጭቶች በዜጎቻችን ላይ የደረሱ ጉዳቶች አሉ። የተፈናቀሉ ወገኖች አሉ። ንብረት ላይ ያለ በጣም ፔንፉል እንደሆነ በተለይ የህዝብን ጥያቄ መልሳለሁ ላለ መንግስትና ድርጅት ትልቅ ራስ ምታት እንደሆነ አንደርላይን ተደርጎ ይሄንን ሁኔታ ለመፍታት ያለምንም ምህረት መቀጠል አለብን። በወንጀል ውስጥ የተሳተፉ ካሉ ተጣርቶ በህግ መጠየቅ አለባቸው። ወደፊቱ ደግሞ ሰብአዊ መብትና ዲሞክራሲያዊ መብት እንዲከበር ከዜጎችም የሚጠበቅ ነገር አለ። ግዴታና መብትን ህጋዊና ሰላማዊ በሆነ መንገድ ማስከበር ያስፈልጋል። ይህን ሁሉ ለማድረግ ግን በአስተሳሰብ መታረቅ ያስፈልጋል። በአመለካከት መታረቅ ያስፈልጋል። ይሄ ማለት የአቋም እርቆች ላይሆኑ ይችላሉ። በመሰረቱ አገራችን አንድ ነች። የምንገነባት ሀገር አንድ ነች። ምንሰራት ሀገር አንድ ነች። ያልተፈቱ ችግሮች እንኳ ቢኖሩን እነዚህን ችግሮች ለመፍታት የሚያስችለን በሰላማዊና ህጋዊ በሆነ መንገድ የምንሰራበት መንገድ ስንፈጥርና
በዚህም ሂደት ውስጥ የዜጎቻችን ሰብአዊና ዲሞክራሲያዊ መብቶች ተከብረው የሚቀጥሉበት ሁኔታ መፈጠር አለበት የሚል ነው። ከዚህ ጋር ተያይዞ እንግዲህ ሌላው ልዩ ትኩረት የተሰጠው በዚህ ውይይት ውስጥ ኢትዮጵያዊነትን በሚመለከት የተነሳው አጀንዳ ነው። ኢትዮጵያዊነትን በሚመለከት የተነሳው ጉዳይ መሰረቱ በጥሩ ሁኔታ ተፈጥሯል። ሁሉም የራሱን መብትና ነፃነት ማግኘቱ ኢትዮጵያዊነትን አያዳክመውም። ምክንያቱም በኢትዮጵያዊነት ላይ ሁሉም መብቱን ባወቀ መብቱን በተጠቀመ ራሱንም ባሳደገ ቁጥር አገሩን እንዲወድ ያደርገዋል። ግን ይሄ ወደ ብሔርተኝነት ተስቦ አገራዊ አመለካከትና አስተሳሰቡን ደግሞ በጣም አጥብቆ እስካልያዘ ድረስ ሊጎዳው ይችላል። ስለዚህ እነዚህን ሁለት ጉዳዮች በደንብ አያይዞና አጣጥሞ መሄድ ይኖርብን ነበር። በዚህ ላይ የታዩ ጉለቶች አሉ። ፕሮጀክትም አድርገን በደንብ ልንሰራው ይገባ ነበር። ፕሮሞት ልናደርገው ይገባ ነበር። ካለፉት ታሪኮቻችንም የምንወስዳቸውን መልካም ጥሩ ነገሮች በሙሉ ጠብቀን መቀጠል አለብን። ኢትዮጵያዊነትም ሆነ ሀገር ግንባታ በአንድ ትውልድ ተጀምሮ የሚጠናቀቅ ፕሮጀክት አይደለም፣ ቅብብሎች ነው። ስለዚህ ከጥንት ጀምሮ የመጡ እኛነታችን የሚገልጹ በጀግንነት ሊሆን ይችላል፣ በነፃነት ሊሆን ይችላል፣ በስልጣኔ ሊሆን ይችላል፣ ህብረተሰብ ውስጥ ያሉ እንደ ገዳ ስርዓት አይነት ባህሎች ሊሆኑ ይችላሉ። እነዚህ በኢትዮጵያዊነታችን ውስጥ ግብዓት ሊሆኑ የሚችሉ ነገሮችን የኛ ማንነት ቫሊዩ አድርገን ህብረተሰቡ እንዲይዛቸው እያደረግን አዳዲስ የምንጨምራቸው ነገሮች ደግሞ እዛ ላይ እያደጉ በአካባቢና በአገር ጉዳይ ላይ ያለው መስተጋብር ተጣጥሞ ሊሄድ በሚችል መንገድና በህዝቦችም በነፃነት እንደፈለጉ የትም ቦታ ገብተው እንዲወጡ እንዲሰሩ በሀገራቸው ኮርተው እንዲኖሩ ቋንቋ ባለመነጋገራቸው ምክንያት ሁለተኛ ዜጋ ሆነው እንደማይታዩ ሊያደርግ የሚችል ስራ ልንሰራ ይገባ ነበር። እዛ ላይ ጉለት አለ። በተለይ በዚህ ረገድ በኢትዮጵያዊነት ግንባታ ላይ ቁልፍ ሊባሉ የሚችሉ የሚዲያ፣ የአርቱ ዘርፍ፣ የፖለቲካ ፓርቲዎች፣ ምሁራን፣ የምርምር ተቋማት የበኩላቸውን አስተዋጽኦ እንዲያደርጉ ሊያደርግ በሚችል መንገድ በደንብ አልሰራ ነው የሚል ነው። እንዲህ እያለ በጣም በርካታ ጉዳዮች ተገምግመው ለዚህ የደረስንበትንም ነገር መጠበቅ የሚያስችል አዳዲስ የገጠሙንንም ቻሌንጆች በብቃት መሻገር የሚያስችል ከዚህ አልፎ ደግሞ አሁን እየገጠመን ያለውን ችግር በፍጥነት መፍታት የሚችሉ በርካታ ሪፎርሞች ልናደርግ ይገባል። ከሪፎርሞቹ አንዱ የኃይል ብክነትን የሚያስወግድ ኃይል የሚሰበስብ ሁሉም ኢትዮጵያዊ የበኩሉን አስተዋጽኦ ሊያበረክት የሚችልበት ምቹ ሁኔታ መፍጠር ለልማቱ፣ ለዲሞክራሲ ስርዓት ግንባታው፣ በአጠቃላይ ለሀገር አንድነቱ ትልቅ ጉልበት ልናገኝ እንችላለን። ኢህአዴግ በዚህ ረገድ ትልቅ እርምጃ መውሰድ አለበት። ይህም በማድረግ ኢትዮጵያ የገጠማትን ችግር መፍታት ብቻ ሳይሆን በታሪክ በየጊዜው የገጠመን ዲስኮንቲኒቲ የሚባለውን በየዘመኑ ሲገጥመን የነበረውን የቀጣይነት ችግር ልንፈታ እንችላለን። ከትውልድ ትውልድ የሚሻገር ጥሩ ነገር ልናመጣ እንችላለን የሚል ነው። እንግዲህ ይሄን ከተደረገ በኋላ ነው የአመራር ምርጫው እዚህ ጋር ተያይዞ የመጣው። የአመራር ምርጫው እንደተባለው ሁሉም የራሱን ገምግሞ የራሱን የድርጅቱን ሊቀመንበር መርጦ ነው የመጣው። እንደን ወደ ኢህአዴግ ምክር ቤት ሲመጣ ካሉት የሊቀመናብርቶች ሆነ ከውጭም ሌላ ሰው ሊጠቆም ይችላል። በዚህ ረገድ ውድድር ተካሂዷል። ውድድሩ ሲደረግ ግልጽ መስፈርት ተቀምጧል። 5-6 በጣም ግልጽ የሆኑ መስፈርቶች ተቀምጠዋል። ሀገሪቱ የገጠማትን ችግር መፍታት የሚችል ማስተባበር የሚችል አገሪቱ ያስመዘገበቻቸውን ትልልቅ ስኬቶች ወደኋላ እንዳይመለሱ ማስቀጠል የሚችል በየቦታው ያሉ ኢትዮጵያውያን በልማቱም በሰላሙም አስተዋጽኦ ማበርከት እንዲችሉ ይሄንን የሚያስተናግድ ምቹ ሁኔታ ለመፍጠር በብቃት መምራት ማስተዳደር የሚችል የሚሉ መስፈርቶች ተቀምጠዋል። በስነ ምግባርም በመሳሰሉት ጉዳዮችም ላይ ማለት ነው። በዚህ መሰረት እንግዲህ ያው ጥቆማ ተካሂዶ ሰፊ ትግል ተካሂዶ በጣም ረጅም ጊዜም ተወስዶ ትግል ከተደረገ በኋላ ያው ልምዱ ጥቆማ በግልጽ ነው። በእያንዳንዱ ሰው ላይ የሚደረገው ክርክርም በግልጽ ነው። ከዛ በኋላ ወደ ድምፅ በሚሰጥበት ሰዓት ግን ያው የሚስጥር ድምፅ ነው የሚካሄደው። እኔ የምፈልገው ነው የምመርጠው፣ አንቺ የምትፈልጊው ነው የምትመርጪው፣ ሌላው እንደዛው። ስለዚህ የነበረው 170 ድምፅ ነበር በወቅቱ። 180 መገኘት ነበረበት። 10 በተለያየ ምክንያት ያልተገኙ ነበሩ። ከ170ዎቹ ውስጥ ድምፅ የተገኘው ዶክተር አብይ አሁን በአሁኑ ጊዜ የኢህአዴግ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር የሆኑት 108 ድምፅ አግኝተዋል። አቶ ሽፈራው 59 ድምፅ አግኝተዋል።
ሁለት ዶክተር ደብረጽዮን አግኝተዋል። አንድ ድምፅ በፈቃደኝነት ድምፃቸውን አልሰጡም። ይሄ ዴሞክራሲያዊ መብት ነው። በተጨማሪ በሂደቱ ውስጥ ግልጽ ነው የተካሄደው ውይይት፣ ግልጽ ክርክር ነው የተካሄደው። በዚህ መሰረት አሸናፊው ተለይቶ ካሸነፈ በኋላ ሁሉም የተለያየ ሀሳብ የነበረው በድምፁ ተዳኝቶ በአንድነት መሪውን ተቀብሎ መሪውንም ለማገዝም ብቻ ሳይሆን መሪው የሚሰጠውን አመራር ተቀብሎ ለመስራት ቃል በመግባት በጥሩ ሁኔታ የተጠናቀቀ ምርጫ ነበረ። ይህ አጓጊ ምርጫ በዚህ መንገድ የተካሄደና በዚህ መንገድ የተቋጨ ነበር ለማለት ነው። እንግዲህ እንደነገሩን በጣም ሰፊ በጥልቀት ሁኔታዎች የታዩበትና የተፈተሹበት ለለውጥ የተዘጋጀ ነገር እንዳለ ነው የሚታየው እና ከመሰንበቻው ደግሞ የዩኤስ ኮንግረስ የኢትዮጵያ መንግስት የሰብአዊ መብት አያያዝን በሚመለከት ያረቀቀው HR 128 የተባለውን የውሳኔ ሀሳብ አሳልፏል። ይሄ ሁኔታ እንዴት ነው? ይህ ውሳኔስ በአሜሪካና በኢትዮጵያ መካከል ያለውን የዲፕሎማሲ ግንኙነት ላይ ተጽዕኖ አያመጣም ወይ? በጣም አመሰግናለሁ። በእርግጥ አገራችን ውስጥ ያን የመሰለ ዳይናሚክ ሁኔታ ባለበት ጊዜ የአሜሪካን የህዝብ ተወካዮች ምክር ቤት ያው ብዙ ጊዜ ኮንግረስ እንለዋለን። ኮንግረስ ሁለቱ ምክር ቤቶች አንድ ላይ ያሉበት ነው። ግን የአሜሪካን የህዝብ ተወካዮች ምክር ቤት ሀውሱ ነው ይህንን ጉዳይ የተመለከተው። እንደተባለው ይሄ ውሳኔ አልፏል። ያለፈበት መንገድ የታሪክ ተመራማሪዎች፣ አጥኚዎች ወደፊት ይዘውበት የሚወጡት ዶኩመንት ይኖራል ብዬ ተስፋ አደርጋለሁ። ሂደቱ አንድ ዴሞክራቲክ በሚባል ሀገር ውስጥ በዚህ መንገድ የሚወሰን አወሳሰን ትክክል ነው ትክክል አይደለም የሚለው ጥያቄ ለተመራማሪዎች የምተወው ነው። ምክንያት አለኝ ይሄን ያልኩበት። ትንሽ ምልክት ለመስጠት 6 ሰዓት 6 PM ላይ ይሄ ጉዳይ እንደሚካሄድ ሁሉም የሀውስ አባላት እንዲገኙ ጥሪ ተደርጎ 2:30 እና 3 ሰዓት አካባቢ ነው ጉዳዩ የታየው። ስለዚህ አብዛኛዎቹ ባልተገኙበት በዚህ ጉዳይ ላይ ከመጀመሪያው ጀምሮ የሚገፉና ኮስፖንሰር ያደረጉ አካላት በተገኙበት ተካሂዷል። አዳራሽ ውስጥ የነበረውንም ሰው ማየት ይቻላል። ይሄ ሂደቱ ነው። ይሄ ሂደት ለምን በዛ መንገድ ተደረገ፣ ለምን በዛ መንገድ ተፈጸመ፣ ለምን በዚህ መንገድ እንዲደረግም በዚህ ወቅትም እንዲደረግ ተፈለገ የሚለውን ጥያቄ አጥኚዎቹ ሊሰሩት ይችላሉ። የሚሰጡን ምልክቶች አሉ። ከምርጫ ጋር የሚያያዙ በምርጫ አካባቢ የሚያያዙ ጉዳዮችም አሉ። በራሱ የአሜሪካ የውስጥ የፖለቲካ ሁኔታ ጋር የሚያያዙ ነገሮች አሉ። እነዚህን የማነሳበት ምክንያት ምርምር ለሚያደርጉ ብቻ ሳይሆን ለእኛ ኢትዮጵያውያን ይሄ ምን ማለት ነው የሚለው ጥያቄ ለተመራማሪዎች እና ለአጥኚዎች የሚሰጥ ቦታ አድርጌ ወስጄ ወደ አልሺው ጥያቄ ለመመለስ ግን በእኛ ላይ የሚያመጣው ምንም ተጽዕኖ የለም። ለምንድን ነው ምንም ተጽዕኖ የለም ያልኩት? ከህግ አኳያም የመጨረሻው ዝቅተኛው ሪዞሉሽን ነው፣ ስቴትመንት የሚባለው ነው። ኮንሰርን አለን፣ እንደዚህ አይነት ነገሮች ላይ ያሳስበናል፣ እንደዚህ አይነት አካላት ገብተው ቢያጣሩት ጥሩ ነው፣ በዚህ አይነት መንገድ የተሳተፉ ካሉ አስተዳደሩ እንዲህ አይነት ነገር አጥንቶ እርምጃ ቢወስድ ጥሩ ነው ወዘተ ወዘተ በሚል የተገለጸ ነው። ይሄ ቢል የሚባለው አይደለም። ከዛም በኋላ ያሉት 2-3 አይደሉም። የመጨረሻው 4ኛው ሪዞሉሽን የሚባለው የመጨረሻው ነው። ስለዚህ በዚህ ምክንያት የሚያመጣው ብዙ ነገር የለም። ነገር ግን እዚህ ላይ መነጋገር ያለብን ነገር አለ። ብዙዎችም ሚስ አንደርስታንዲንግ ያለ ይመስለኛል። የኢትዮጵያ መንግስት እንደዚህ መድቦ እንደዚህ ለምን እየተከላከለ እየለመነ ቆይቶ ምናምን የሚል የሚያነሱት እሰማለሁ። ግን አንደርስታንድ መደረግ ያለበት ነገር አለ። መጀመሪያ እኛ ኢትዮጵያውያን በሰብአዊ መብትና በዲሞክራሲ መብት ጥያቄ ከሌላ ቦታ በሚሰጥ መመሪያ እና በሚወሰን ውሳኔ ልናስተካክለው አንችልም። ይሄ ቢሆን ኖሮ በጣም ብዙ እድሎች፣ ብዙ አጋጣሚዎች የሀገር ነበረው። የኢትዮጵያን ሰብአዊና ዲሞክራሲያዊ መብቶች በመሰረቱ የመቀየር ጥያቄ የመጀመሪያው
ባለቤቶቹ እኛ መሆን አለብን። አገራችን በመገንባትም ረገድ ባለቤቶቹ እኛ መሆን አለብን። ከዚህ አኳያ ሲታይ የቅኝት ችግር አለው። በተለይ ኢትዮጵያን የሚከሱ ወገኖች አገራቸውን የሚከሱ ብዬ ላንሳው፣ አገራቸውን የሚከሱ ወገኖች በእንዲህ አይነት መንገድ ኢትዮጵያ ተጽዕኖ ሊያርፍባት ይችላል በሚል ሀሳብ የሚሄዱ ወገኖች ስህተት አለው። ይሄ በጣም መታረም ያለበት ስህተት ነው። እኛ የአድዋ ድል ውጤቶች ነን፣ የልጅ ልጆች ነን። ቅኝ ግዛት ማለት ምን ማለት እንደሆነ ይታወቃል። እኛ የጥቁሮች ምሳሌ ተደርገን የምንወሰድ ሰዎች ነን። ይሄ ለእኔ ዘመናዊ በሆነ መንገድ ኢትዮጵያ ላይ ተጽዕኖ በእንዲህ አይነት መንገድ አሳርፈን ኢትዮጵያን እጅ እንጠመዝዛለን ብለው ከሚያስቡ፣ በኤርትራ ድጋፍ ወደ ስልጣን መምጣት ከሚፈልጉ ወይ በተለያዩ ገንዘብ ወደ ስልጣን መምጣት ከሚፈልጉ ጋር ተለይቶ የማይታይ ሂስቶሪካል ስህተት ይመስለኛል። ይሄ ቆም ብለን ልናየው ይገባል። ይህ ከሆነ ለምንድን ነው ይህ የውሳኔ ሀሳብ ኤችአር 128 እንዲቀር የኢትዮጵያ መንግስት ከኮንግረስ ጋር ሲነጋገር የቆየው? 2-3 ምክንያቶች አሉት። አንደኛ በእኛና በአሜሪካ መካከል መልካም ሊባል የሚችል ግንኙነት አለ። መልካምም ግንኙነቱ ነው እንዲቀጥል እንፈልጋለን። አንደኛው ይሄ አገር የዳበረ የዲሞክራሲ ስርዓት፣ ያደገ ኢኮኖሚ እና ብዙ ልምድ የምንማርበት በመሆኑ በጋራ ተቀናይተን የምንሰራቸው ነገሮች አሉ። ይሄን የመሰለ ትልቅ በጋራ የምንሰራቸው ጉዳዮች ላይ በሰብአዊ መብት ላይ እንመካከራለን። ስልጠናዎች አሉ፣ ተቋማት ግንባታዎች ላይ እንሳተፋለን። ይሄን የመሰለ ስራ እየሰራ በሌላ በኩል ደግሞ በኢትዮጵያ መንግስት ላይ እንዲህ አደርጋለሁ ማለት ለራሱ ለአሜሪካን መንግስት እና ለሁለቱ ሀገር ግንኙነት ጥቅም የለውም ነው። ሁለተኛ ይሄ ጉዳይም በአብዛኛው የኢትዮጵያውያን ጉዳይ ነው። ኢትዮጵያውያን we are capable፣ ልንነጋገር እንችላለን። የጎደለን ነገር ስላለ ነው እንጂ እንችላለን። ብዙ ነገር ፈትተን መቋቋም የምንችል ሰዎች መሆን የሚገባን ነን። ታሪካችንም የሚነግረን አለ፣ ባህላችን የሚነግረን ነገር አለ። እንችላለን። አንድ የጎደለ ነገር አለ ልንፈታው የሚገባ፣ እሱን ስላልፈታን ነው። እና ይሄ የዶሜስቲክ ጉዳይ ነው። ስለዚህ እንደ እንትንም ባይታይ ጥሩ ነው። በሶስተኛ ደረጃ ቅድም እንዳልኩት በሰላም ማስከበር በጸረ ሽብር ትግል የምናደርገው ነገር ከሰብአዊ መብት ጥበቃና ከለላ ውጭ የምንፈጽመውም አይደለም እና ይሄም ስላለ እነዚህ አይነት ግንኙነቶች በሁለት ሀገር መካከል ያለው ነገር የራሱ ኔጌቲቭ ጫና እንዳይኖረው ሊታሰብበት ይገባል ከሚል ነው ስናቀርብ የቆየ ነው። ትክክል ነው ብዬ ነው ማስበው። ነገር ግን ይሄ ሂስቶሪካሊ ምንም ባይንዲንግ ባይሆንም በሀገራችን ገጽታ ላይ ግን ጫና እና ኢሜጃችን ላይ የሚያሳድረው ነገር አለ። ይሄ መወገድ የነበረበት መሆን ያልነበረበት ነው። በተለይ ደግሞ የሚነሱትን አጀንዳዎች ስንመለከታቸው ሰብአዊ መብትን በሚመለከት ሁላችንንም የምንጨነቅነት ለሞቱት ወገኖች የማያዝን ኢትዮጵያዊ ሊኖሩ ይችላል ብዬ አላስብም። ለንብረታቸው ለተፈናቀሉ ለተጎዱ ወገኖች የሚያዝን የለም ማለት አይቻልም። ይሄንን ለመፍታት በትጋት መስራት ይኖርብናል፣ መተባበር ይኖርብናል። ይሄን ለመተባበር ደግሞ ነሰሰርሊ መካሰስ ሳይኖር ለምን ይሄ ሆነ ብለን በሰከነና በተረጋጋ መንገድ የምንነጋገርበት መንገድ ማሰብ ይኖርብናል ከሚል ነው አንዱ መታየት የነበረበት። አገርህን መክሰስ፣ ይሄ ማዕቀብ ይደረግበት ወይ እንዲህ ይደረግ፣ ይሄ ማለት ለእኔ ዘመናዊ የሆነ በሌላ መንገድ የሚመጣ የእጅ አዙር እንትን ነው ብዬ ነው የማስበው። አሁን እስረኛ በብዛት ተፈተዋል፣ በጣም ብዙ እስረኞች። ይሄ የሆነበት ዋነኛ ምክንያት ቅድም ካልኩት ሪፎርም ዴሞክራሲያዊ ስርዓቱን ይበልጥ ለማጠናከር እና ናሽናል ዲያሎግ ክርክሩን ጤናማ ለማድረግ የሚያስችል ነው። ሌላ በዚህ በሰልፎች በብጥብጦች ብዙ እስር ቤት የገቡ በህግ የተጠየቁ ኢቨን ወንጀል የፈጸሙ ግድያ የፈጸሙ ሳይቀር ኦኬ የኢትዮጵያን ፖለቲካዊ ሁኔታ ሊያረጋጋ እስከቻለ ድረስ እንፍታው እናስተካክለው መባሉ ኢንከረጅ ሊደረግ የሚገባው ነው። በጉዳዩ ላይ ስህተት የፈጸሙ የተባሉትንም
ተጠያቂ የሚያደርግ ነገር እየተሰራ ነው ያለው። ከሞላ ጎደል በህብረተሰብ ውስጥ የሚጠሉ አንዳንድ ለረጅም ጊዜ ስማቸው ባለፈ ድርጊታቸው የሚነሱ ተቋማትም ጭምር ሊዘጉ ይገባል ተብሎ የተወሰደበት ነው። ከፖለቲካ ፓርቲዎች ጋር እስከ ህገ መንግስት ማሻሻያ ድረስ የሚደርሱ አጀንዳዎች ክርክር እየተደረገ ውይይት የተደረገበት ያለበት ሁኔታ ነው ያለው። ሲቪል ሶሳይቲ ወጣቶቹን ለማሳተፍ እነዚህ የምንለውን ችግር ያለፈ የሞተ የተጎዳውን ማሰብ ብቻ ሳይሆን ወደፊትም ችግሮች እንዳይመጡ ለማድረግ የሚያስችሉ የተሻሉ የመፍትሄ ሀሳቦች በተቀመጡበት ሁኔታ ውስጥ የመጣ ነው። ስለዚህ ጊዜውም አይደለም፣ ጠቃሚም አይደለም፣ በህጋዊነትም ደግሞ ስህተት አለው። ኢትዮጵያውያን ደግሞ ከዚህ ልንቆጠብ ይገባል። ይልቅን አሁን ጠቅላይ ሚኒስትራችንም ባቀረቡት ግልጽ ጥሪ ሁሉም ኢትዮጵያውያን አገር በመገንባት ላይ የማይተካ ሚና አለን፣ እንደየአቅማችን ነው አስተዋጽኦ የምናበረክተው። የመጀመሪያው ብንችል በገንዘብ፣ በቴክኒክ፣ በሙያ፣ በኢንቨስትመንት፣ በፖለቲካ ተሳትፎ አገራችን ልንገነባ እንችላለን። ካልሆነ እንኳ እንቅፋት ባለመሆንም አገራችን ልንገነባ እንችላለን። አንድ ሀገር ነው ያለን። የስራ ክፍፍል በአጋጣሚ ሂሬን ዜር ልንኖር እንችላለን እንጂ የስራ ክፍፍል ነው ያለን የሚል በግልጽ አስቀምጠውታል። ወርድ ባይ ወርድ የኔ ቃል ቢሆንም አጠቃላይ ሀሳቡና ይዘቱ ግን በዚህ መንገድ ተቀምጧል። ይሄ ብዙ ኢትዮጵያውያን የተሻለ ስሜት የፈጠሩበት ነው። ሀገር ውስጥም እዚህ የተረጋጋ ሁኔታም መፍጠር የቻለ ነው እና ይሄ ነው አንታይምሊ ነው አንድ ደግሞ በጠቀሜታ አይን ሲታይ ችግር አለበት የሚል እንጂ በራሱ ያን ያህል ባይንዲንግ እና ገዢ ጎጂ በእኛ ላይ የሚያሳድረው የተለየ ተጽዕኖ እና በሁለቱ ሀገሮች መካከል ያለው ግንኙነት በነገራችን ላይ የኢትዮጵያ መንግስት የሰጠውን መልስ በጣም የረቀቀ የበሰለ ዲፕሎማቲክ መልስ ነው ብለውታል አሜሪካኖች። እኛ ልናስበው ይገባ የነበረ ነው። ምን ያህል የ2000-3000 ዘመን ታሪክ ያለው ሀገር መሆናችሁ ከዚህ ስቴትመንት እናንተ ካወጣችሁት ስቴትመንት እኛ እንማራለን ብለውናል የአሜሪካን የምናገኛቸው የመንግስት ኃላፊዎች። ምክንያቱም አብዛኛው የአሜሪካ ውስጣዊ የፖለቲካ አጀንዳ በእናንተ ላይ በዚህ መንገድ ማረፍ አልነበረበትም ብለው የሚያምኑ በግልጽም የደገፉን በግልጽም የተቃወሙ አሜሪካኖች አሉ። ስለዚህ ሁሉም አንድ አልነበሩም። የጉዳዩ ግን ችግር የኛ በመሆኑ የእኛንን የቤት ስራችን አለማለቁ የሚያሳይ ምልክት ከመሆኑ በስተቀር ሌላ ምንም ጫና የለውም። HR 128 የተባለው የረቂቅ የውሳኔ ሀሳብ እርስዎ እንደተናገሩት እንግዲህ የአስገዳጅነት ባህሪ የሌለው ቀላል ከሚባሉ የሪዞሉሽን አይነቶች አንዱ እንደሆነ ተናግረዋል። አንዳንድ ሰዎች ግን ስጋት አላቸው። ህግ ሆኖ ሊወጣ ይችላል ነገ በሚል ስጋታቸውን ሲገልጹ ይሰማል አንዳንዶች እና እንዴት ያዩታል ይሄንን? እስካሁን ባለን መረጃ ይሄ ሲምፕል ሪዞሉሽን ነው፣ ከሀውስ ውስጥ ማያልፍ እንደሆነ ነው መረጃ ያለን። ስለዚህ ያን ያህል የሚያሰጋ ነገር የለውም። ወደዛ የሚያመራም ከሆነ በዛ ደረጃ የአሜሪካ መንግስት እንደዛ አይነት ነገር ውስጥ የሚያስገባው ተጨባጭ ነገር አለ ብለን እኛ እናምንም። በሶስተኛ ደረጃ በሴኔቱ በኩል እና በሌሎቹም አሁን ኢትዮጵያ ውስጥ ያለው ሁኔታ በጣም በጥልቀትና በዝርዝር የሚያውቁ አካላት ስላሉ ያን ያህል እንትን የለውም። ባይላተራል ውሳኔም ነው። በነገራችን ላይ ውሳኔ ሆኖ እንኳን ቢመጣ የአንድ ሀገር ባይላተራል ውሳኔ ነው። ይሄንን ወደ ተባበሩት መንግስታት ወደ ሌሎች ተቋማት በሚሄድበት ጊዜ ሁሉም ሊነጋገርበት የሚችል ስለሆነ ያን ያህል የሚያሰጋ ነገር አለው ብዬ አላስብም። በመሰረቱ ግን ወደ ህግ እንዳያመራ የሚያደርገው ራሱ የሪዞሉሽኑ ባህሪና የተላለፈበት መንፈስም ህግ የሚያውቁ ሰዎች ሊገልጹት ይችላሉ። አንዳንዴ ፖለቲከኛ ስንሆን ለፖለቲካ የሚጠቅመንን ነገር ለይተን ስለምናመጣ ነው እንጂ በዛ ደረጃ ህግ አይደለም። ይሄ ወደዛ የሚያመራበት የስጋት መሰረት እንደሌለው ነው እኛ ያለን መረጃ። ካለው ደግሞ እያጠናን ሁኔታውን የምንነጋገርበት ይሆናል ማለት ነው።
ሁሉንም የኢትዮጵያ ዲያስፖራ የሚወክሉ ባይሆኑም ኤችአር 128 እንዲያልፍ በተለያየ መንገድ ይሰሩ የነበሩ የዲያስፖራ አባላት እንዳሉ ይታወቃል። በአንጻሩ ደግሞ ይህንን ሁኔታ የተቃወሙ በርካታ የዲያስፖራ አባላትም በተለያዩ ሁኔታዎች ሀሳባቸውን ሲገልጹ ነበር ከመሰንበቻው። እጅግ በርካታውና ሳይለንት ማጆሪቲ የተባለው ኢትዮጵያዊ ዲያስፖራን ሳይጨምር ማለት ነው። ይህ ጸጥ ያለውን ዲያስፖራ በማስተባበር በሀገራዊ ጉዳይ ላይ ድምፁን እንዲያሰማ ለማድረግ ኤምባሲው ምን እየሰራ ነው? እንግዲህ እውነት ለመናገር ይሄ ውጤቱ የዛ ጉለት ውጤት ነው ብለን ልንወስድ እንችላለን። የምንከሰሰው ኢትዮጵያውያን፣ የምንከሰው ኢትዮጵያውያን፣ የምንፈርደው በሀገራችን፣ የምናስፈርደው በሀገራችን ሲሆን ያሳፍራል። መቼም ጤናማ የሆነ ኢትዮጵያዊ ያሳፍራል። ስለዚህ ይሄ ያልሰራ ነው የቤት ስራ ውጤት ተደርጎ መወሰድ አለበት። በእኔ ግምት ኢትዮጵያችን ዛሬ የምትፈልገውን ነገር ነገ እንድትሆን የምትፈልገውን ነገር ለመስራት ይሄ መንገድ የትም አያደርሰንም። 50 ዓመት በእንዲህ አይነት የፖለቲካ ጥላቻና ክርክር በማለፋችን ምክንያት መሄድ የሚገባንን ያክል ርቀት አልሄድንም እና ይሄንን መሄድ የሚገባንን ያክል ርቀት ለመሄድ ከዚህ አጥር መውጣት አለብን። ከዚህ አጥር ለመውጣት አሁን ይሄን አደረጉ ይሄን ሰሩ በሚል እነዚህን ሰዎች በጥላቻና በመጥፎ አይን በማየት መፍትሄ መፈለግ አይቻልም። ያለፈው አልፏል። ጥፋት ነው፣ ጉለት ነው፣ ሂስቶሪካሊ በጣም ታሪካዊ ስህተት ነው። ነገር ግን አሁንም አልመሸም። ኢትዮጵያችን ለማዳን ካስፈለገ ሌትስ ወርክ ቱጌዘር። ይሄ ኤምባሲ የሁሉም ኢትዮጵያ ምንም አይነት አመለካከት ማንም ይኖረው ቤቱ ነው፣ ኢትዮጵያ ማለት ነው። አሜሪካን ሀገር በጣም ትልቅ ስቴክ አላት ኢትዮጵያ። ትልቅ ስቴክ እንዲኖራት የሚያደርገው አሜሪካን ሀገር ውስጥ የሚኖረው ኢትዮጵያዊ ብዛትና ይሄ ኃይል ሊኖረው የሚችለው ሚና በመገንዘብ ነው። እኛ እኔም አዝ አምባሳደር የምመኘው በ1960ዎቹ 50ዎቹ እዚህ ሀገር የጂዎቹ እንዴት ይታዩ እንደነበረ ይታወቃል። ኤዥያዎቹ ምን እያደረጉ እንደነበረ ይታወቃል። እነዚህ ሁሉ ዛሬ የተለየ ቦታ ላይ ናቸው ያሉት በአሜሪካን ሀገር ውስጥ። ከአሜሪካንም አልፈው አገራቸው ላይ የሚያሳድሩት ተጽዕኖ በጣም ትልቅ ነው። እኔ እንደ ኢትዮጵያ አምባሳደር እንድሰራም ማሳካትም የምፈልገው ብዬ የምመኘው የሀገሪቱ ጠቅላይ ሚኒስትር በግልጽ ያቀረቡትን ጥሪ ተግባራዊ በማድረግ ኢትዮጵያውያን በአሜሪካን ሀገር የሚኖሩ ኢትዮጵያውያን የኢትዮጵያ እድገት ትልቅ ሞተርና ጉልበት እንዲሆኑ ማድረግ ነው። ይህን ለማድረግ በሁሉም የፖለቲካ ጥያቄዎች ላይ አንድ መሆን አያስፈልግም። ኢትዮጵያዊ መሆን ብቻውን ይበቃናል። ኢትዮጵያዊ መሆን ብቻውን በቂ ከሆነ ሌሎቹን ልዩነቶቻችን ተረጋግተን እየተወያየን እየተነጋገርን በትልቁ የሀገራችን ጉዳይ ላይ ግን አንዳንዴ እኮ ገንዘብ አትላኩ ይባላል። ዘመዶቻችሁን እዛ ሄዳችሁ ኢንቨስት አታድርጉ ይባላል። ለኢትዮጵያ የሚሰጥ እርዳታ ይቁም ይባላል። ምክንያቱም ይህ ሁሉ እንግዲህ 1.5 እስከ 2% ነው የኛ ናሽናል ሴኩሪቲ ባጀታችን። ከሞላ ጎደል አብዛኛው ባጀታችን ወይ ድልድይ ወይ ብሪጅ ወይ ግድብ ወይ ትምህርት ቤት ወይ ኢንዱስትሪ ፓርክ ወይ አነስተኛና ጥቃቅን ወይ ግብርና ላይ ነው የምናውለው። ይሄ በአንዱ ወይ በሌላ መንገድ ዜጎቻችን ላይ የሚውል ነው። ስለዚህ በዚህ መሰረት ሁሉም ኢትዮጵያዊ ይሄ ጉዳይ የቁጭት መነሻ ሆኖ የውርደት መነሻ ሆኖ ተስተካክሎ እንዲሄድ ለማድረግ ነው። በመንግስትም በኩል ያለው ጉለት ይህን ያህል ችግር አለ አርማለሁ ብሎ ግልጽ ሆኖ እስከመጣ ድረስ ተጨማሪ ነገር እንዲሻሻል የምንፈልገውም ካለ ያለውን መልካም ነገር አፍርሰን አይደለም፣ ያለውን ነገር ጠብቀን ከሰራን ብቻ ነው ተጨማሪ ነገር ለማምጣት እድል የሚኖረን። አለዛ ጥላቻ ነው፣ አልይህ አይንህን አልይህ አይነት ነገር ይሆንና የሚመጣው ነገር ላይም ሶሉሽን የለም፣ ያለውን ማጥፋት ነው ግብህ የሚሆነው ማለት ነው። ስለዚህ እኔ እዚህ ኤምባሲ ውስጥ
አንዱ በጣም በቅርብ ርቀት የምመኘው ብዙ ኢትዮጵያውያን መምጣት አለባቸው። እንዲመጡም እኛ እናመቻቻለን። ባሉበት ቦታ ደግሞ በተፈለግነው ሰዓት በተጠራንበት ሰዓት ሄደን እናወያያለን። ከዚህም አልፎ በፖለቲካ ጉዳይ ላይ ልዩነት ያላቸው ሁሉ ወደ ሰከነ የፖለቲካ ውይይት ለመምጣት ጥሪ ቀርቧል። ይህን ጥሪ ማስፈጸም ነው የኛ ስራ። እኛ አት ኤኒ ታይም አት ኤኒ ፕሌስ ለመነጋገርና ለመወያየት ዝግጁ ነን። ሁልጊዜ የፖለቲካ አመለካከት እዚህም ሀገር እያየነው ነው። ዲሞክራቶች ሀሳብ አላቸው፣ ሪፐብሊካን ሀሳብ አላቸው። ኢቨን ዊዝን ሪፐብሊካን ልዩነት አለ። ግን አገር ነው። እኛም ኢትዮጵያ የምትባለውን አገር ሰርተን ገንብተን ትልቅ እንድትሆን ለማድረግ እያንዳንዷን ጊዜና እያንዳንዷን ደቂቃ መጎ ነገር ጥቅም ላይ መዋል ስንችል ነው። በእያንዳንዷ ደቂቃ የማፍረስ ስራ ከሰራን እንወዳታለን የምንላትን ሀገር እንጠላታለን። የምንኮራባቸውን ታሪኮች እናኮስሳቸዋለን፣ እናከስማቸዋለን። ከአንድነት እና ከህብረት ከትብብር የምናገኘውን ጉልበት እናጣለን። እዛ ብቻ ሳይሆን እዚህ ሀገር እኮ ኑሮ ያልተመቻቸው ህይወታቸው ያልተቀየሩ ብዙ ኢትዮጵያውያን አሉ። ብንተባበር እንደ ታይዋኖቹ፣ እንደ ጂዎቹ፣ እንደ ኮሪያዎቹ ብዙ ኢትዮጵያውያንን ህይወታቸውን የሚቀይሩ ነገሮች መፍጠር ይቻል ነበር። የተሳካላቸው ሞዴሎቻችን አይደሉም። ውጤት ያመጡ ሞዴሎቻችን አይደሉም። የተማሩ ሰዎች ሞዴሎቻችን አይደሉም። ሁላችንንም በየራሳችን የምንቆምበት ሁኔታ ጠፍቶ በህብረት ተደማምጠን ተስማምተን ከሚሻለው ተምረን ያልተማርነው ደግሞ እየተማርን ወደ ተሻለ ደረጃ ለመድረስ የሚያስችለን ሁኔታ በመፍጠር ነው ሀገር የምንቀይር። ታሪክ የምንቀይር ከሆነ ይሄን ብቻ ማድረግ ነው። እኔ የምፈራውን ነገር በዚህ አጋጣሚ ልናገር። የአክሱምን የመሰለ ስልጣኔ፣ የላሊበላን የመሰለ ስልጣኔ፣ የጎንደርን የአባገዳን የመሰለ ዲሞክራቲክ ባህል አለን ብለን የምንኮራ ሰዎች የተቆራረጠውን 700፣ 800፣ 600 ዓመት ታሪክ ወደኋላ ማሰብ አለብን። ሄደን ደግሞ ስንዴ የምንለምን ያን የመሰለ ኪነ ህንፃ፣ ያን የመሰለ ጥበብ፣ ያን የመሰለ ስነ ጽሁፍ የነበረን ሀገር፣ ያን የመሰለ የሃይማኖቶች የኮኤግዚስተንስ መተባበርና ተከባብሮ የምንኖርበት ሀገር መሆኑ ቀርቶ በብሔር፣ በዘር፣ በቋንቋ ስንሄድ ደግሞ በቀበሌ በአካባቢ የምንባላበት ሁኔታ ካልቆመ ያ ይቆራረጥ የነበረው ታሪክ ዛሬም ሊቆራረጥ ይችላል። በእኔ ግምት የህዳሴ ግድብ ብቻውን በታሪካችን ውስጥ ትልቅ ስፍራ የሚሰጠው የኢትዮጵያን ገናናነት ከፍ አድርገው ከሚያሳዩ ትልቅ ፕሮጀክቶች አንዱ ነው። ከሚያመነጨው ኃይል በላይ ከሚሰጠው ኢኮኖሚ ጥቅም በላይ የነበረውን ቶታል ናሬቲቭ የሚቀይር ነው። ይሄ ወደ ከፍታ ለመውጣት የሚደረገው ጥረት ህብረት ይፈልጋል። የተጀመረ ነገርን ማስቀጠል ያስፈልጋል። ስለዚህ የኛ ኤምባሲ በዚህ ትልቅ አስተሳሰብና መንፈስ ከማንም ኃይል ጋር ለመስራትና ለመተባበር ዝግጁ ነን። ቤቱም የኢትዮጵያ ቤት ነው። ልዩነቶች ናቹራል ናቸው፣ መኖር አለባቸው። ግን ጉዳት ሳያመጡ ሳንጣላ፣ ሳንቀያየም፣ ክፉ ሳንነጋገር ልዩነቶቻችን በሰለጠነ መንገድ እያስተናገድን ለሀገራችን አስተዋጽኦ የምናበረክትበት ሁኔታ እንዲፈጠር እንሰራለን። ይሄን ስላልሰራን በአሜሪካና በኢትዮጵያ መካከል የሚኖረውን ግንኙነት ከ115 ዓመት ዕድሜ ግንኙነት አኳያ ስናየው ያመጣው አስተዋጽኦ ትንሽ ነው። አሁን ወደ ሚሊዮን የሚጠጋ ኢትዮጵያ ያለ ተብሎ በሚታወቅበት ሀገር ብዙ የተማረ ባለበት፣ ብዙ ኮኔክሽን ባለው፣ ብዙ የቴክኖሎጂ አቅም ባለው፣ ብዙ ፋይናንስ መሳብ በሚችል ትልቅ ፖፕሌሽን ባለበት ሀገር ውስጥ የኢትዮጵያን እድገት በትልቁ ማንቀሳቀስ ይቻላል። ጠላት ድህነት ነው ብለናል። ጠላት ኋላ ቀርነት ነው ብለናል። ጠላት ዴሞክራሲ፣ ሰብአዊ መብት ማጣት ነው ብለናል። ይሄ ሰርተህ የምትቀይረው ነገር ነው። ደክመህ ተቋም በመስራት አስተሳሰብ በመቀየር ልምድ በማካፈል የሚሰራ ስራ ነው እና አንዱ እየጠበቀ አንዱ እየሰራ የምታሳካው ነገር አይደለም እና ይሄን ለማድረግ እኛ ዝግጁ ነን የሚል ነገር ነው ያለኝ። ስለዚህ ዲያስፖራው በመንግስት አሰራር ላይ ቅሬታዎች፣ ልዩነቶች በሚኖሩበት ጊዜ ወደ አሜሪካ ኮንግረስ ከመሮጥ ይልቅ ወደ ኤምባሲያችን ኑና እንነጋገር፣ እኛም ወደ እናንተ እንመጣለን የሚለው ሀሳብ ማጠቃለያ መልክቶ ይመስላል። ትክክል ነው። ይሄን ነው እያልኩ ያለሁት። አሁንም ያው ኦልሞስት ኦልሬዲ የተደረገ ጥሪ ስላለ አንዳንድ ነገሮች እየሰራን ያለ ነው፣ እንዴት አድርገን እንደምንገናኝ በእኛ በኩል ከአሁኑ ጀምሮ ክፍት ነው።
ከአሁኑ ጀምሮ ከማንም ኃይል ጋር ለመገናኘት ለመወያየት ዝግጁ ነን። ኮንሰርን ያላቸው ሰዎች አሉ፣ ይገባናል። አንዳንዴ በጣም ለመተማመንና ለመግባባት የተወሰነ ጊዜ የሚፈልግላቸው ሰዎች ይኖራሉ። ነገር ግን ሳንጀምረው ሳንገናኝ ሳንቀራረብ የምናሻሽለው ነገር የለም። ስለመሻሻሉ የምናውቀው ተቀራርበን ስንወያይ ነው። ተራርቀን እየተተቻቸን ጎዶሎ የሚመስለንም ብቻ እየመዘዝን ከተነጋገር እንዴት አድርገን እናርመዋለን? ማረም መቀራረብ ላይ ተመስርቶ መተማመን ላይ ተመስርቶ የሚገነባ ነገር ስለሆነ በእኛ በኩል ክፍት ነን። ይሄ ነው መሆን ያለበት። ካስፈለገ ወደ ኮንግረስ ወደ ሌላ ለመሄድ እስቲ ተቀራርበን መጀመሪያ ተነጋግረንና ተወያይተን ሲያቅተን ሞክረን አማራጭ አጣን ብለን ያኔ ወደዛ ብንሄድ ሊያምርብን ይችላል። ሳንሞክር በሌላ መንገድ ነገሩን ለመፍታት መሞከር ግን ከጥላቻ አልፎ ሌላ ምንም ትርፍ የለውም። እኔ እንቅልፍም ያሳጣል ብዬ ነው የማስበው። እኔ እንደ ኢትዮጵያዊ ብዙ ሰው በዚህ ረገድ እንቅልፍ ሊያጣ ይችላል ብዬ ገምታለሁ። ጄኒውን ኢትዮጵያዊ ከሆነ ብዬ ነው የማስበው። በአሜሪካ በሜክሲኮና በጀማይካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ካሳ ተክለ ብርሃን ስለሰጡን መረጃ በሰላም ሬዲዮ አድማጮች ስም ከልብ አመሰግናለሁ። እኔም ስለተሰጠኝ ዕድል እጅግ አመሰግናለሁ።